አንድ ነገር መጥፎም ጥሩ ማለት አንችልም። ኢንቴንሲቲው ወይ ምን ይመስላል ይሄ ነገር ሰውየው ይቀበላል ወይስ አይቀበለውም የሚለው ነገር መታወቅ አለበት። አንዳንዶቻችን ደግሞ ፍርሃት አለብን። አዲስ የሆኑ ነገሮችን መልመድ አንፈልግም። እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። የምርሳቂ የመጣ ውጭ በቃ እንዴት ናችሁ? ሰላም ነው? የለችም፣ ኦብቪየስሊ የለችም እሷ። እንዴት ናችሁ? ደህና ናችሁ? የባለፉት 2 ቪዲዮዎች ላይ ስሰራ ከዛ በኋላ ደግሞ አዲስ ለመስራት ሳስብ በሁለት ዳይላማ ውስጥ ገብቼ ነበር። የመጀመሪያው ቪዲዮዎቹ አካዳሚክ መሆናቸው ነው ወይም ደግሞ ድርቅ ያለ እውቀት ናቸው እና የእናንተን ልብ ሊሆን ይችላል ወይም ነገሩን ወደ መረዳት ደግሞ የሚያደርሳችሁ ከእናንተ ጋር የሚገናኝ ነገር ሪሌትድ ከሆነ ነው። በሚሰማችሁ ስሜት ወይም በምታስቡት ሀሳብ ሊሆን ይችላል እና አላውቅም፣ በሁለቱ ቪዲዮዎች ያገኛችሁት ነገር ሊኖር ይችላል። ግን እኔ የልቤን የያዘልኝ ነገር አይደለም። መልሼ ቪዲዮ ሳየው ሜቢ ከራሴም ችግር አንጻር ሊሆን ይችላል። አንዳንድ መረዳቶችን አሁን ላይ ካልገባቸው የሚል የሆነ ክፍል አለ። ሶ ሜቢ ከዛ አንጻር ሊሆን ይችላል። ሌላውም አይ ቲንክ የከበደኝ ነገር ቢኖር ካሜራው ከጓደኞቼ ጋር ወይም ደግሞ ቅርቤ ካሉት ሰዎች ጋር ሳወራ እና ካሜራ እንደተደቀነ የሚያውቅ የሆነ ኮንሽስ የሆነ ክፍል ሲኖረኝ ይለያያል። ብዙ ሰው ጋር የሚደርስ ነገር ሊሆን ይችላል። ጥቂት ሰው ጋር ስሆን እና አይ ቲንክ ፐርሶናል ይመስለኛል ወይም ደግሞ የሶሻል ሚዲያ ማስኬ ገና ቢውልድ ስላልሆነ ለዛም ይመስለኛል አይ ቲንክ ስትረስ አውት የነበርኩት እና የባለፈው ቪዲዮ ላይ ስለ አንትሮፖሎጂ ኦፍ ሂውማን ቢንግ ስናወራ ወይም የሰው ልጅን 3ቱ መዋቅሮች ስናወራ አንድ ያላካተትኩት ሀሳብ ነበር። እሱም ስለ አንድ ሰው ምናልባት ከፈጣሪው ጋር በጣም የተገናኘ ከመጣ ወይም መንፈሳዊ ሕይወቱ ላይ ጠንካራ እየሆነ ከመጣ ምኑ ነው ሊቀየረው የሚችለው ብለን ብናያ የመጀመሪያው ነገር ልቡ ነው። አንድ ሰው የሚታወቅበት ወይም ሰዎችን ልንረዳ የምንችላቸው ትልቁ ክፍላቸው ቢኖር ይሄ ማዕከላቸው ነው። እኔ ስንል ወደ ራሳችን የምንጠቁምበት ክፍል አለ። ልብ ምናልባት እንደ ኦርጋንም ሊሆን ይችላል፣ ግን መንፈሳዊ የሆነም ደግሞ ክፍልም አለ። በትምህርት ደረጃ በቃል ደረጃ እየተለወጥን ስንመጣ ቤዚካሊ የሚቀየረው ልቡናችን ነው ወይም ልባችን ነው። ከዛ በኋላ ነው ወደ ሌሎች ክፍሎች የሚሄደው እና ከባለፈው አይ ቲንክ ሀሳብ የቀረው ይሄ ነው። በነፍስና በመንፈስ መካከል ላይ ሁለቱን ልታገናኝ የምትችለው ነገር ብትኖር እቺ ልብ የምንላት ክፍል ናት። ለዛም ነው አብዛኛው ጊዜ በተለይ ሀበሻ እዚህ ኢትዮጵያ ውስጥ አንድ ሰው ልክ ያልሆነ ነገር ውስጥ ሲገባ ልቡ ደነዘዘ፣ ልብ አጣህ የሚባለው፣ ስንጸልይም ልቡናውን ክፈትለት የምንልበት ምክንያትም ለዛ ነው። ወደ ዛሬው ስንመጣ ከቅርብ ጊዜያት በፊት ወደ ሕክምና የሚመጡ ሰዎችም የማወራቸውም ሰዎች የማይባቸው አንድ ነገር አለ እና ለምሳሌ አንዳንድ ሰዎች አይታችኋቸው ከሆነ የሚሰበሩ የማይመስሉ ወይም የሚፈርሱ የማይመስሉ ግን በተቃራኒ የሆኑ ሰዎች ይታያቸዋል። ላይክ በጣም ኦርጋናይዝድ የሆኑ ወይም ደግሞ በጣም የተደራጁ የምትመኩባቸው አይነት ሰዎች። እንደዚህ አይነት ሰዎች ደግሞ ሁሉንም በሚባል ደረጃ የሚላክላቸውን መልእክት ወይም ሜሴጅ የሚመልሱ አይነት ነገሮች ናቸው። እንደገናም ደግሞ ሁሉንም ችግሮቻቸውን ወይም ችግሮች ለመፍታት በጣም በተጠንቀቅ የቆሙ ሰዎች ናቸው። እነዚህ ሰዎች በስራ ቦታም ሊሆን ይችላል ሲታዩ በጣም ስቴብል የሆኑ፣ በቤተሰብ ውስጥም ሲታዩ በጣም ኦርጋናይዝድ የሆኑና ህይወትን ቀያሪ አይነት ነገር ሆነው ሊታዩ ይችላሉ። እነዚህ አይነት ሰዎች ለብቻቸው ሲቀመጡ ግን የሚሰማቸው ስሜት አለ፣ የእረፍት ማጣት ስሜት።
መቼ ነው ለመጨረሻ ጊዜ አርፋችሁት የምታውቁት? የሚቀጥለውን ታስክ ወይም አንድ ድርጊት ሳታቅዱበት ግን ምንም ነገር ይፈጠር ብላችሁ ሪላክስ ለማድረግ የምትሞክሩት? እና ይሄ መዝናናት ወይም ደግሞ ማረፍ ለነሱ ምንድነው በጣም አስቸጋሪ የሆነ ነገር ነው። ማረፍ አይችሉም ባይ ዲፎልት፣ ወይም ደግሞ በነሱ ውስጥ ያለው ሲስተም ቢውል ያደረገበት መንገድ አለ። ሶ አብዛኛው በቅርብ ጊዜ ጥናት እያየው ነበረ ሳይኮሎጂካል የሆኑ ችግሮች ወይም ስነልቦናዊ የሆኑ ችግሮች የሚፈጠሩት ከስትረስ አንጻር ነው። ከ75% እስከ 90% ያክሉ በዛ ነው የሚፈጠረው። ከዛ በኋላ ባዮሎጂካል የሆኑ ነገሮች አሉ፣ ሰብስታንስም አሉ፣ እነ ጫት፣ ሲጋራ፣ ማሪዋና ወይም ጋንጃ የምንላቸው እጾች በመጠቀም የተነሳ ወደ ስነልቦናዊ ችግሮች የሚደርሱ ሰዎች አሉ። ወደ 20% ይሆናል። እነሱ ግን በጣም ትልቁን ቦታ የሚይዘው ስትረስ ነው። እንግዲህ ስትረስ በህይወታችን ሊጠፋ የማይችል ነገር ወይም ወደዚህ ምድር ስንመጣ ከሚያጋጥሙን ወይም ባዮሎጂካል ከሆነው ከተፈጥሯችን ጋር አብሮ የተሰፋ ነገር ነው። የናቹራል ሪስፖንስ ሆኖ ወይም ተፈጥሯዊ የሆነ ምላሽ ሆኖ ግን ከውጭም ሊሆን ይችላል በውስጣችን ከሚሰሙ ነገሮች አንጻር የሚሰማን ስሜት ነው። ወይም ለነዛ ነገሮች የምንሰጠው ሪስፖንስ አለ ወይም ሪያክሽን አለ። ለምሳሌ እንበልና በዙሪያችሁ ወይም ባላችሁበት ሁኔታ በስራችሁም ሊሆን ይችላል ስራችሁን እንደምታጡ ቢሰማችሁ ወይም ደግሞ ቢነገራችሁ ብዙ አይነት የጭንቀት ስሜቶች የመምጣት አቅም አላቸው። ምክንያቱም ከስትረሱ ጋር ተያይዞ ወይም ከውጥረቱ ጋር ተያይዞ የሚመጡ ሪስፖንሲቢሊቲዎችም ስላሉ ነው። ከዛ ኃላፊነት ጋር የመገናኘት እድላችን ከፍተኛ ነው። ስለዚህ አንድ ስራ አጣ ማለት ስራውን ብቻ አይደለም፣ ከዛ ጋር ተያይዞ የሚመጣውንም ኢንካም ወይም ገቢ፣ ከዛን ከገቢው ጋር ተያይዞ ደግሞ የራሳችሁም ህይወት ሰርቫይቫል ለመሆን ወይም ደግሞ ዛሬም መኖር ስላለብን ፍላጎቶች አለ። ካልበላን ካልጠጣ እንቅልፍ ጤናማ እንቅልፍ ካላገኘን የመኖር እድላችን ዝቅተኛ ነው ወይም ለሌሎች ችግሮች ተጋላጭ የመሆን እድላችን ከፍተኛ ነው። በስራችሁም ሊሆን ይችላል፣ በቤተሰብም ሊሆን ይችላል፣ በጓደኝነትም ሊሆን ይችላል የሚፈጠሩ ነገሮች ይኖራሉ እና ቤዚካሊ አንድ ሰው ለሆነ አደጋ ሲጋለጥ ለምሳሌ እንበልና የሆነ እንስሳ ቢያጋጥመው እንደ ነብር፣ አንበሳ ልታስቡ ትችላላችሁ። ቢያጋጥማችሁ ሪያክት የምታደርጉበት መንገድ አለ። ይሄ እናንተ አስባችሁት የሚመጣ ነገር አለ። በተፈጥሯዊ መንገድ ወይም ባይ ኔቸር እናንተ ሪያክት የምታደርጉበት መንገድ አለ፣ ሪስፖንድ የምታደርጉበት መንገድ አለ። የኮርቲሶል መጠናችሁ ሊሆን ይችላል ወይም አድሬናሊን መጠናችሁ ከፍ ይላል። ምክንያቱም የሚያጋጥማችሁ ወይም በፊት ለፊታችሁ የቆመው ነገር የእናንተን ህይወት ሊቀማ የሚችል ነገር ነው። ስለዚህ ያንን ነገር መጋፈጥ ወይም ከዛ ነገር ማምለጥ ወይም ደግሞ ባይ ዲፎልት ሰውነታችሁ ፍሪዝ ሊያደርግ ይችላል። ስለዚህ እነዚህ ፋይት ኦር ፍላይት ወይም ፍሪዝ የሚባለውን ሜካኒዝም ይጠቀማል ሰውነታችሁ። እናንተ ፈልጋችሁት አይደለም ወይም አሰባችሁ አይደለም ልትሮጡ ያሰባችሁት ወይም ደግሞ ከዛ ነገር ጋር ፋይትን ብታደርጉት እዛ ትግል ውስጥ ልትገቡ የምትችሉት ፈልጋችሁት አይደለም። ሰውነታችሁ እንዲህ ልበላችሁ የራሱ የሆነ የተሰራበት መንገድ አለ። አንድ ህፃን ልጅ ለምሳሌ ሲወለድ ዲተርሚንድ የሆነበት ወይም ደግሞ ይሄ አይ ያስፈልጋል አያስፈልጋም የሚባል ኔጎሽዬሽን ውስጥ ሳይገባ የሚያስፈልገው ነገር ግን አለ በተፈጥሮ። ለምሳሌ ፊዚዮሎጂካል ኒዶቹ ያስፈልጋሉ። ይሄ ሰውነቱ ሳስቴን ለማድረግ ለመቆየት በህይወት ለመቆየት መብላት አለበት፣ መጠጣት አለበት፣ ከዛ እንቅልፍ ማግኘት አለበት። ስለዚህ ባዮሎጂካል የሆኑ ነገሮቻችን ናቸው። ሳይኮሎጂካሊ ስንመጣ ደግሞ አንድ ህፃን ልጅ ኬር ይፈልጋል ወይም ደግሞ እንክብካቤ ይፈልጋል፣ መታቀፍ ይፈልጋል። ሲያለቅስ ምደርስለት እናት ወይም አባት ያስፈልጓል። እነዚህ ነገሮች ባጣ ቁጥር ግን ሰውነቱ ሌሎች ሜካኒዝሞችን ቢውልድ ማድረግ ይጀምራል። ምክንያቱም ራሳችሁ ላይም አድምጣችሁት ካወቃችሁ ሰውነታችሁ የሆነ ጭንቀትና የሆነ ፍርሃት ወይም መጥፎ ነገር እንደሚፈጠር ልክ ስትረዱ ከዚያ ሪሊፍ ለማግኘት የምትሄዱበት መንገድ አለ። አሁን ኮንሸሱ ናችሁ ወይም ደግሞ ምናልባት ከልጅነትም ጀምሮ ያደገ ነገር ይኖራቸዋል። ግን ለምሳሌ አንዳንድ ሰው በጣም እየጨነቀው
በመጣ ቁጥር ወይም እየፈራ በመጣ ቁጥር ሊሆን ይችላል። ወይም በጣም ውጥረት ሲሰማው ከሪስፖንሲቢሊቲ መብዛት አንጻር ሊሆን ይችላል። ያ በተሰማው ቁጥር ድራግ ውስጥ የመግባት ወይም ደግሞ እጾችን የመጠቀም እድሉ ከፍተኛ ነው። ምክንያቱም ሪሊፍ ይፈልጋል፣ ማረፍ ይፈልጋል። የአብዛኞቻችን ፍላጎት ደግሞ በመጨረሻ የሆነ እረፍት ነው፣ የሆነ ሰላም ማግኘት ነው። ስለዚህ ከዛች ነገር ለመራቅ ሲል የሚጠቀማቸው ነገሮች አሉ which is short term relief ያገኛል ወይም የአጭር ጊዜ እረፍት ሊሰጠው ይችላል ከጭንቀቱ ወይም ከፍርሃቱ ወይም ከውጥረቱ። ነገር ግን በረጅም ጊዜ ወይም in the long term ደግሞ የሚያጋጥሙ ችግሮች ይፈጠራሉ። ስለዚህ ስትረስ ላይክ ደብል ኤጅ ስዋርድ አድርጋችሁ አስቡት፣ ወይም ደግሞ በሁለት በኩል የተሳለ ሰይፍ አድርጋችሁ አስቡት። ፕሪቪሌጅም የመሆን አቅም አለው። ፕሬዠር ኢዝ ፕሪቪሌጅ የሚባል ነገር አለ። የሆነ ውጥረት ሲኖርብህ ምን አለው መነሳሳት አለው፣ ግን ሁል ጊዜ ላይሰራ ይችላል። የውጥረት መጠኑን መታወቅ አለበት። ሰውየውም ወይም ደግሞ ያንን ውጥረት የሚሸከመውም የሰውየው ትከሻም መታየት አለበት። ያለበለዚያ ለሱ በርደን መሆን ይጀምራል። አንዳንድ ሰዎችን አይታችሁ ካወቃችሁ ምናልባት ነው የማለት አቅም የላቸው ወይም እምቢ ማለት አይችሉም። ሁሉም የሚሰጣቸውን ነገሮች በሙሉ እንደ ግመል የሚሸከሙ ናቸው። ተሸክመው ግን ለብቻቸውም ሲሆኑ የሚሰማቸው ስሜት፣ ለራሳቸው የሚሰጡትም ዋጋ ወይም ቦታ በጣም ያነሰ መሆን ይጀምራል። ከእንደገና ደግሞ ጀስት ፍራጃይል ነው የሚሆኑት ወይም ደግሞ ይሰባበራሉ። ምክንያቱም ከአቅማችሁ በላይ የሆነ ነገር ስትሸከሙ ሰውነታችሁ የሚችለው የመሸከም መጠን አለው፣ ስነ ልቦናችሁም እንደዛ። ስለዚህ ከስራም ቦታም ከቤተሰብም በጣም ጫና እየበዛባቸው በመጣ ቁጥር ያንን ጫና መቋቋም ሳይችሉ ወይም ኮፕ ማድረግ ሳይችሉ ሲቀሩ የሚገቡበት ሁኔታዎች የራሳቸውን ሕይወት እስከ ማሳጣት ድረስ ይደርሳል። ምክንያቱም እረፍት ስለሚፈልግ ለምን አላርፍም ከዚህ ሁሉ የማለት ኮንክሉዥን ላይ ይደርሳል ወይም ውሳኔ ላይ ይደርሳል። ስለዚህ ስትረስ በአንድ በኩል እንደዛ የመሆንም ጥሩ የመሆን አቅም አለው፣ በአንድ በኩል ደግሞ መጥፎ የመሆንም አቅም አለው። አንድን ነገር መጥፎም ጥሩም ማለት አንችልም። ኢንቴንሲቲው ወይም ምን ይመስላል ይሄ ነገር ሰውየው ይቀበላል ወይስ አይቀበለውም የሚለው ነገር መታወቅ አለበት። ስለዚህ ስትረስ ባይ ዲፎልት ናቹራል ሪስፖንስ ነው። ምክንያቱም አንድ አደጋ የሚመስል ነገር ቢመጣባችሁ ከዛ አደጋ ለማምለጥ ያላችሁ ሜካኒዝሞች ለምሳሌ ኦፍ ቢሆኑ ችግር ነው የሚደርስባቸው። ወይም ማትሮጡ ከሆነ ወይም ማትፋለሙ ከሆነ ወይም ባይ ዲፎልት ሰውነታችሁ ከዛ ነገር የምታመልጥበት መንገድ ይሄን ነው ብሎ ፍሪዝ ወይም ድርቅ እንድትሉ ማያደርግ ከሆነ ራሳችሁን ለዛ ነገር አሳልፋችሁ ወይም ደግሞ ለመኖር ያላችሁ ጊዜ በጣም ዝቅተኛ መሆን ይጀምራል። ይህ ተፈጥሯዊ ነገር ሆኖ ሳለ በህይወት ውስጥ ግን ወይም መኖር አድካሚ ነገር አለው። ቀላል ሆኖ አያውቅም። እያንዳንዱን ስቴፕ ስንወጣ ከኛ የሚፈልገው ፖቴንሻል አለ። አንዳንዶቻችን ደግሞ ፍርሃት አለብን። አዲስ የሆኑ ነገሮችን መልመድ አንፈልግም። አዲስ የሆኑ ነገሮችን ማለምድበት ምክንያት ደግሞ ያ አዲስ ነገር ውስጥ ያለ አንሰርቴኒቲ ስላለ ወይም አናውቀው። አንዲትን ቦታ ስንረግጥ ነው የረገጥነውን ቦታ ልናውቀው የምንችለው። እስከዛ ድረስ እስካልረገጥነው ድረስ ግን ያን ነገር የማወቅ እድላችን ዝቅተኛ ነው። ስለዚህ ከውጭ አካል አደጋ ሲያጋጥመን ቻሌንጅ ሲያጋጥመን ሊሆን ይችላል ወይም ደግሞ የሆኑ እኛን ሊያሳድጉም ሊሆኑ ይችላሉ። እነዛ ነገሮች እኛንም የማውረድ አቅም አላቸው። ሲያጋጥሙን ለነዛ ነገሮች የምንሰጠው ስሜት ነው። ስለዚህ ወይ ሞቲቭ ይሆንልናል። ኦኬ ምክንያቱም ለምሳሌ ዴድላይን ቢኖር እንበልና በስራ ሁኔታ በዚህ ቀን ጨርስ ስንባል ያችን ነገር ለማድረግ የምንሄድበት መንገድ አለ። ከዚህ በፊት ኤክስፒሪየንስ አድርገን ማናውቀው ከሆነ ወይም ደግሞ የዛ ነገር ልምዱ ከሌለ ያ ነገር የሚያስፈራ ነገር አለ። ግን በሞመንት እያደረግነው በመጣ ቁጥርና በሰዓቱ ያን ነገር ስናደርግ ደግሞ ራሳችንን ወደሆነ ከፍታ ላይ እየጨመርን ነው የምንሄደው ማለት ነው። ሶ እነዚህ ነገሮች አብዛኛዎቹ እኛ ውስጥ የሚደርሱ ስነ ልቦናዊ የሆኑ ችግሮች የሚመጡት ከዚህ አንጻር ነው። ለምሳሌ ዲፕሬሽን እንበልና አንድ ሰው ድባቴ ውስጥ የሚገባው ይሄ ባዮሎጂካሊ የሆነው ኮርቲሶል ወይም ደግሞ ፕራይመሪ የሚባለው ስትረስ ሆርሞን ወይ የጭንቀት የሚባለው ሆርሞን በጣም በየዕለቱ እየጨመረ የሚመጣ ከሆነና
አድሬናላይኑን ወይም በቅርብ አንድ ቪዲዮ እያየው ነበረ። አብዛኛው ሰው የኩላሊት በዚህ ዘመን ላይ የኩላሊት ችግር እያጋጠመ ያለበት ምክንያት ከውጭ ዴማንድ እንጠይቃለን። አይ ሚን ህይወታችን በአጭሩ እንዲቀርቡ የሚያደርጉ ነገሮች አሉ። ለምሳሌ ኢኮኖሚካሊ ወይም ፋይናንሻሊ የሆነ ገንዘብ መያዝ አለብን፣ የሆነ ብር መስራት አለብን። ግን ያንን ማላደርግ ከሆነ ሰስቴን የማድረግ አቅሜ ዝቅተኛ እየሆነ ይመጣል። ገቢ ማግኛ ዘዴዎች ያስፈልጉኛል። ምክንያቱም ውጭ ያለው ኢንቫይሮንመንት ላይ ያለው ሰስቴን የማደርግባቸው ነገሮች እነ ምግብ እነ መጠጥ ምናምን የምላቸው ነገሮች የራሳቸውን ቫሉ እየጨመሩ ወይም ገንዘባቸውን እየጨመረ ነው። እኔ ያለኝ ገንዘብ ግን ያንን አፎርድ ማድረግ የማይችል ከሆነ ሌሎች ነገሮችን መፈለግ አለብኝ፣ ገንዘብ ማግኛ መንገዶች። ስለዚህ ከቤተሰብ ከጓደኞቻችን ጋር ሳምቲንግ ለራሳችንም ማድረግ ከምንፈልጋቸው ነገሮች ዴማንድ ሲደረግብን ወይም የሆነ ነገር ሲጠበቅብን ያን ነገር ለማሳካት የምንሄድባቸው መንገዶች አሉ። ያን ለማሳካት የምንሄድባቸው መንገዶች ደግሞ ማናቃቸው መንገዶች የመሆን እድላቸው ከፍተኛ ነው። በዛን ሰዓት የሚሰሙ ስሜቶች ስትረስ ይመጣሉ። ግን አሁን ችግር ሊሆን የሚችለው መቼ ነው? ሁሉ ጊዜ እስኪ ነብር እንደሚያጋጥማቸው ወይም አንበሳን እንዳጋጠሙ ሰው ሁኑ ብትባሉ የሚሰማችሁ ስሜት አለ። ለመተንፈስ መቸገር አለ፣ ልባችሁ መምታት አለ፣ ማላብ አለ፣ ከዛ ደግሞ ሄቪነስ አለ፣ ጭንቅላታችን የሚሰማው ክብደት አለ። ከዛ እያለ ይቀጥላል። አንድ ነገር አንድ አይደለም። እቺ ስትረስ እዛች ጋር አይደለም የምትቆመው። ቀስ በቀስ እያደገች ትመጣለች። ጫና ወይም ውጥረት እየበዛብን በመጣ ቁጥር ሌሎች ስለ ልቦናዊ ለሆኑ ችግሮች ሌሎች ላይክ በአስተሳሰባችን ደረጃ በሆኑ ስሜቶቻችን ደረጃ እክል እየገጠመን ይመጣል። ያ ደግሞ ወደ ምን ይወስደናል? አንድ ነገር ወደ አለማድረግ ይደርሰናል። ዳትስ ቢካም ሸትዳውን የምናደርገው የዛን ሰዓት ነው። ያ ነው ዲፕሬሽን የሚባለው። እያንዳንዱ አካሌ የመስራት አቅሙን ሲያቆም ማለት ነው። ምክንያቱም ያ የሚያደርግበት ምክንያት እኛ ፈልገን አይደለም፣ ግን ባይ ኔቸር ወይም በተፈጥሮ ይሄ አድሬናሊኑ ወይም ደግሞ ኮርቲሶሉ በጣም እየበዛ በመጣ ቁጥር ሰውነት ራሱን ፕሮቴክት ማድረግ ስላለበት ራሱን ይዘጋል ማለት ነው። በእነዚህ ምክንያት ነው አንዳንዴ ትሪገር የሚያደርጉን ነገሮች ደግሞ እየበዙ በመጡ ቁጥር እነዛን ነገሮች መቋቋም ሲያቅተን አውቶ ኢሚዩን የሚባሉ ወይም አንድ በሽታ ሲገባብን በሽታውን መከላከል ያለበት ሆርሞን ወይም ደግሞ ነጭ ደም ሴል ልትሉ ትችላላችሁ። ብቻ ቦዲያችን ዲፌንስ የሚያደርግበት መንገድ አለ። የሆነ ህመምን እንዴት ነው ለማከም ለመከላከል ራሱን ለመከላከል የሚያደርጋቸው ነገሮች። ስለዚህ እነዛን ሁሉ አፌክት የማድረግ አቅም አለው ስትረስ። ሆርሞኖቹ በጣም እየበዙ በመጡ ቁጥር ኮርቲሶል ያልኳቸው አድሬናሊን ያልኳቸው በጣም እየበዙ በመጡ ቁጥር ነገሮች ላይ ፎከስ የማድረጋችንም አቅም እያነሰ ይመጣል። እንዲሁም which is concentration ወይም ደግሞ አንድ ነገር ላይ ትኩረት ሰጥተን ለማድረግ የምንችልባቸውን ፖቴንሻል ወይም ኃይል እየገደበብን ይመጣል። ነገሮችን የምናስብበት መንገድ የሚሰሙንን ስሜቶች አፌክት የማድረግ አቅም አለው። ከዛም ያልፋል። ባዮሎጂካሊ አፌክት ያደርገናል። ራሱ ሳይኮሎጂካሊ የሆነ ነገር ነው የተፈጠረው። ተጽዕኖ ከውጭም ሊመጣ ይችላል፣ ተጽዕኖ ወይም ከውስጣችን ሊነሳ ይችላል። ግን ያን ኮፕ የማድረግ አቅማችን በጣም እየወረደ በመጣ ቁጥር አውቶ ኢሚዩን ዲዚዝ የሚባሉት ህመሞች የመጋለጥ እድላችን ከፍተኛ ነው። ምክንያቱም ነገሩ ሳይኮሎጂካል ወይም በሀሳብና የስሜት ደረጃ ያለ ነው እንጂ ልክ በሽታ ወይም እንደ ቫይረስ ወይም እንደ ባክቴሪያ አይነት ነገር አይደለም። እነዚህ ነገሮች ደግሞ ፐርሲቭ ሲያደርጉ አንድ አደጋ እንደተፈጠረ ሲያውቁ ኮርቲሶልና አድሬናሊን ደግሞ ያመነጫሉ። ሲያመነጩ የሚያገኙት ባዮሎጂካሊ ያለውን ወይም ደግሞ እነዚህ ጀርሞቹ ሊሆኑ ይችላሉ ወይም ቫይረሶቹ ሊሆኑ ይችላሉ ወይም ባክቴሪያዎቹን አይደለም። ነገሩ እየተፈጠረ ያለው በአይምሮዬ ፐርሲቭ የማደርገው ነገር ነው። አሴ ትሬት ወይም አደጋ እየተፈጠረ ነው፣ የሆነ ችግር እየተፈጠረ ነው፣ የሆነ ቻሌንጅ እየመጣ ነው የሚለውን ነገር ኮፕ ማድረግ ሲያቅተኝ ያንን ነገር ለመመለስ ብለው የሚመጡት እነዚህ ራሳቸውን ለመከላከል የሚመነጩት ሆርሞኖች ራሴን መልሰው ወይም ኦርጋኔን መልሰው የሚያደክሙ መሆን ይጀምራሉ። ለዛ ነው አድሬናሊን ያለው በኩላሊት ጫፍ ላይ ነው። በጣም እየተመረተ በመጣ ቁጥር ወይ ፈንክሽን ማድረግ ባለበት አቅም ፈንክሽን ማያደርግ ከሆነ ሁል ጊዜ በተከታታይ እለት ወይም ከዛ ወደ ሳምንት አድርገው ከዛ ወደ ወራት ከዛ በኋላ እያለ ወደ አመታት የሚያድግ ከሆነ በየዕለቱ እነዚህ የሚሰሙ ስሜቶች ካሉ እነዛ ስሜቶች አንድን ኦርጋን ፌል የማድረግ አቅም አላቸው። ግን አንድ ሰው ሆርሞኑ እየበዛ በመጣ ቁጥር
ወይም ደግሞ እነዚህ ኮርቲሶሉ አድሬናሊኑ እየጨመረ በመጣ ቁጥር ሊሆን ይችላል። ሌሎችም ሆርሞኖች ጨምሮ እነዛ እየበዙ በመጣ ቁጥር ራሱን ሸዳውን ያደርጋል። ወይም ሰውነቱን ራሱን ፕሮቴክት ማድረግ አለብኝ ብሎ ስለሚያስብ አይደላችሁ፣ ግን ባይ ዲፎልት እንደዛ ነው የሚያደርገው ሰውነታችን ወይም ተፈጥሯችን ማለት ነው። ስለዚህ ሸዳውን ማለት ምንም ነገር የማድረግ ፍላጎት አጣለው። ለራሴ ፍላጎት አይኖረኝም፣ ራሴን ለመንከባከብ ፍላጎት አይኖረኝም፣ ለስራዬ ፍላጎት አይኖረኝም። በነገሮች ተስፋ እየቆረጥኩ እመጣለሁ። ከቤት መውጣት ያስጠላኛል። ጨለምለም ያሉ ቦታዎች መቀመጥ እፈልጋለሁ። ከዛን እያለ ይመጣል። ትዳር ካለኝ ከዚህ በፊት የሚያስደስቱኝ የነበሩ ነገሮች ኳስ ማየት ሊሆን ይችላል፣ መጽሐፍ ማንበብ ሊሆን ይችላል፣ ከሰዎች ጋር ማውራት ሊሆን ይችላል። ሆቢ የነበሩኝ ነገሮች በሙሉ እየከሰሙ ለዛ ነገሮች ያሉኝ ፍላጎት ወይም ኢንትረስት እየደከመ ይመጣል። ከዛ እዚች ላይ ብቻ ትቀርብ ደግሞ ዲፕሬሽኑ ወደ ሌላ ህመም የማደግ አቅም አለ። ላይፍ ላይክ ዊ ሃቭ ቱ ሰርቫይቭ። ያን ሰርቫይቭ ግን ለማድረግ ደግሞ ቢውልድ የምናደርገው ሜካኒዝም ወይም በልጅነታችን ለምሳሌ አንድ ህጻን ልጅ ሲመጣ እንበልና እያለቀሰ ነው። አንድ ህጻን ልጅ ደግሞ የሚፈልገውን ነገር የሚገልጽበት መንገድ አለ። ቃል አውጥቶ የማይናገርበት ሰዓት ነው። ስለዚህ በማልቀስና በመጮህ የሚገልጸውን ነገር ኮሚኒኬት ልታደርገው የምትችለው እናት ወይም አባት ከሌለች ባይ ዲፎልት የሱ ሰውነት ወይም ሜካኒዝሙ ቢውልድ የሚያደርገው አታችመንት አለ። there is two basic ሁለት የሆኑ ቤዚክ የሆኑ ነገሮች አሉ ስንፈጠር ወደዚህ ዓለም ስንመጣ። የመጀመሪያው አታችመንት ነው። ሁለተኛው አውተንቲሲቲ ነው። አታችመንት ማለት እኔ ሰርቫይቭ ለማድረግ ከሆኑ ሰዎች ጋር የግድ መጣበቅ አለብኝ። አሁን ባለውበት አለ በልጅነት ጀምሮ ከእናቴ የሆነ ምግብ ለማግኘት ከእናቴ ጋር ማድረግ ያለብኝ መጣበቅ አለ። ያንን መጣበቅ ማላገኝ ከሆነ ሰውነት ባይ ዲፎልት ራሱ ምን ያደርጋል ነው የሆኑ ሜካኒዝሞችን ቢውልድ ያደርጋል። ሳለቀስ ስራብ ወይም ደግሞ እናቴ እንድታቅፈኝ ስፈልግ ማላገኝ ከሆነ እኔ ወይ አንክሸስ አታችመንት ቢውልድ ላደርግ ይችላል። ፈልጌ አይደለም ሰውነቴ ሊያደርግ ይችላል ሲስተሙ፣ ወይ ደግሞ አቮይዳንት ሊያደርግ ይችላል። ለምሳሌ እንበልና አቮይዳንት አታችመንት ወይም ደግሞ እኔ ማንም ይሆንልኝ ሰው አይደለም፣ እናቴ ካልደረሰችልኝ ዓለም የማይደርስልኝ ሰዎችም ቢደርሱልኝ ሰዎች አሉ። ስለዚህ እኔ ራሴን በራሴ መቻል አለብኝ፣ ራሴን በራሴ ማቋቋም አለብኝ ወደሚሉ አታችመንቶች ማድረግ ይጀምራል። ኢንሴኪዩሪቲ ማለት ነው። ከዛም በልጅነቴ ይሄ ፕሮቴክት ያደረገኝ አታችመንት ሳድግ ግን ራሴን መልሶ የሚበላኝ አታችመንት መሆን ይጀምራል። ምክንያቱም ለምሳሌ እንበልና ካደግኩ በኋላ ይሄ አታችመንት እያደገ ይመጣል። ካደግኩ በኋላ ፍቅረኛ መያዝ አለብኝ፣ ማግባት አለብኝ፣ መውለድ አለብኝ። እነዚህን ሁሉ ነገሮች ደግሞ ለማድረግ መጀመሪያ ማለፍ ያሉብኝ ስቴፖች አሉ ወይም ደግሞ የሆኑ መንገዶች አሉ። ለምሳሌ የማውራት ደረጃ ሊኖር ይችላል ከአንድ ሰው ጋር። ስለዚህ ፐርሲቭ ሳደርግ ለምሳሌ ቴክስት ልኬላት ኦር ሳምቲንግ የሆነ ነገር ብያት እሷ የሆነ ምላሽ ማሰጠኝ ከሆነ የዛን ጊዜ ቢውልድ ያደረገው ሜካኒዝም አሁን መምጣት ይጀምራል። ሲጀመር እኔ ሴት አያስፈልገኝ፣ ትዳር ለምን ያስፈልጋል፣ ምን ይጠቅማል ወደ ማለት ነው መሄድ የምጀምረው። ስለዚህ በልጅነት ፕሮቴክት ያደረገኝ ነገር አሁን ላይ ግን መልሶ ምን ያደርገኛል? እኔን እየገደለኝ ይመጣል። ስለዚህ ዲፈረንት የሆነ ሲስተም ቢውልድ ማድረግ አለብን። ምክንያቱም ያችንም ስሜት ወይም ያችን አታችመንት አቮይድ የማድረጉ አታችመንት ወይም ደግሞ ፍላጎቱ የሚመጣው ከስትረሱ አንጻር ነው። ሰዎች ምንም እያዩኝ አይደለም፣ እየፈለጉኝ አይደለም፣ ወይም ልጅቷ እየፈለገችኝ አይደለም፣ እያየችኝ አይደለችም። ለምጽፍላት ለምናገራት ነገር ምላሽ እያገኙ አይደለም። ስለዚህ አብዛኛው እኛ ደግሞ ነገሮችን ከራሳችን አንጻር የማየት እድላችን ደግሞ የሰፋ ነው። እኔ እንደዚህ ችግር ስላለብኝ ነው ቱ ወይ ብሌም እናደርጋለን አስፉለስት ወይም ደግሞ በሙሉ በሙሉ የሰዎች ችግር ነው እንላለን፣ ወይም ደግሞ ሙሉ በሙሉ የኔ ችግር ነው ማለት እንጀምራለን። መሀከል ላይ እንቆም። የሰዎችም ችግር ሊኖር ይችላል፣ የኔም ችግር ሊኖር ይችላል። ምንድን ነው የኔ ችግር ብሎ ማየት አንድ ነገር ነው። ምንድን ነው የሰዎቹ ችግር ብሎ ማየት ደግሞ አንድ ነገር ነው። ስለዚህ ባላንስመንቱ ላይ እንቆማለን። አንድ ነገር ችግር ነው የሚባልበት ምክንያት ደግሞ ጽንፍ ሲይዝ ነው። ወደዛኛው ካልሆንክ ወይ ደግሞ ወደዚህኛው ካልሆንክ የሚል ነገር ይመጣል።
ለዛ ነው ዲስኦርደሮቹ ወይም ደግሞ እነዚህ የስነ ልቦና ችግሮች የሚባሉበት ምክንያት አንድ ነገር ኮፒ ማድረግ አቅሜ በጣም ዝቅተኛ እየሆነ ሲመጣ ወይም ደግሞ ሃይፐር ቪጂላንስ ሲሆን ሁል ጊዜ በቃ የሆነ ነገር ይፈጠራል፣ የሆነ ሪስፖንሲቢሊቲ፣ የሆነ ታስክ ማረፍ አልፈልግም፣ ሬስትለስ መሆን ይጀምራል። ቀስ በቀስ እያደገች ብትመጣ ነገር መሆን ትጀምራለች። ስለዚህ የራሳችሁን ኢነር ወይም ደግሞ ውስጣዊ የሆነ ዓለማችሁን ይሄ ካርታ ብታዩት ኢትስ አ ፓተርን የራሱ የሆነ እንዴት ነው ወይ አለው ወይም ደግሞ መንገድ አለው ነገሮችን ቢውልድ የሚያደርግበት መንገድ በአስተሳሰብም በስሜትም ደረጃ ሊሆን ይችላል። እነዚያ ነገሮች እየተዋቀሩ ይመጡና አንድን ድርጊትን የምታደርጉበትን መንገድ ይሰሩላችኋል። ስለዚህ እናንተነታችሁንና ሲስተማችሁን መለየት አለባችሁ። አንደኛ ነገር አይ ቲንክ በቅርብ ጊዜ የተረዳሁት የመጣሁት ነገር አንደኛው በተለይ በትዳር ውስጥም ሆነ የሆነ ሪሌሽንሺፕ የጀመሩ ሰዎች እሱ ሪያክት የሚያደርግበትን መንገድ ወይም እሷ ሪስፖንድ የምታደርግበትን ወይም የምትመልስበትን ምላሽ እያዩ የእሷ ችግር እንደሆነ የሚናገሩ ሰዎች አሉ። ያ የእሷ ችግር እኮ ሊሆን ይችላል፣ ግን እሷ ፈልገው አይደለም ያንን ነገር ያመጣችው። እዚህ ሰዓት ላይ ሲስተሙ አለ ላይ አንድ ሕፃን ልጅ ፈልገው አይደለም አንድን ሲስተም ቢውልድ የሚያደርገው። ስለዚህ አለመኖር የሚባለውን ነገር እንፈራዋለን። ያን ነገር ከመፍራት የተነሳ ነው አይደል መኖር ምን ጀምረው። ይሄን ነገር አስበን ወይም ፈልገን የምናመጣው ነገር አይደለም። ጀስት ሲስተማችን ያንን ቢውልድ ያደርጋል። ከዛም ፕሮቴክት እያደረገን ያሳድገናል። ካሳደገን በኋላ ይዘን የምንመጣቸው ነገሮች አሉ። ከቤተሰብ ከጓደኞቹ በልጅነታችን ጀምሮ የተደረጉብን ነገሮች ያንን ነው ሪፍሌክት እያደረገን የምንመጣው። ያንን ሪፍሌክት ስናደርግ ሰዎች ግን ጀጅ ያደርጉናል በዛ ነገር። ጀጅ መደረግ አለበት የለበትም እያልኳለሁ፣ ግን ሄልፕፉል ወይም ደግሞ ሊረዳን የሚችለው ሰውየውንና ያንን ግን ኤክስፒሪየንስ እንዲያደርግ ያደረገው ነገር አለ። የሆነ ስሜት እንዲሰማኝ ያደረገኝ፣ የሆነ ሀሳብ እንዲያመጣ እንድቀና እያደረገኝ ነው። እና ይሄ ክፍል አለኝ፣ ይሄን ክፍሌን የተረዳ መምጣት አለበት አንድ ሰው ከኔ ጋር ኮሚኒኬት ለማድረግ። ያለበዛ ሁሉ ጊዜ ምን መሆን ይጀምራል? መጋጨት ይጀምራል። ሁሉ ጊዜ ኮንፍሊክት ይሆናል። አንተ ሲጀምር አትለወጥም፣ አንተ ሲጀምር እንደዚህ እያለ ይቀጥላል። ያም ሰው ተስፋ እየቆረጠ ይመጣል። ግን እሱነቱንና ቢውልድ ያደረገው ሜካኒዝሙን ደግሞ ለይታችሁ ስታዩለት እንደዚህ የምትሆንበት ምክንያት እኮ ከዚህ አንጻር ነው። ያቺን ሴት አይቶ ምናልባት ራሷን የቻለች ሴት ልትሆን ትችላለች፣ እንዴት ራሷን ትችላለች የሚል ሀሳብ ይመጣበታል። እሱ ግን የሚያስበው ምንድን ነው? ያንን ሀሳብ ፈልጎት ያሰበው ሀሳብ ነው የሚመስለው። ግን እንደዛ አይደለም። አይምሯችን ማኑፋክቸር ላይክ ፋብሪኬት ማድረግ ይችላል ብዙ ሀሳቦች። የትኛ ነው ያንተ ሀሳብ? በቀን 60 ሺህ ሀሳብ በአይምሮ ውስጥ የሚመላለስ ከሆነ የምር ኮንሽስ ሆኜ ያሰብኩት ሀሳብ የትኛውን ሀሳብ? በጣም በጥቂት ደረጃ። ስለዚህ አንድ ሰው ከብዙ ምክንያቶች የተነሳ ሀሳቦች ሊመጡበት ይችላል። ያንን ሀሳብ ግን ክሬዲት የምንሰጠው ከሆነ ያንን ሀሳብ እኔ ነኝ ያሰብኩት ያልኩት ከሆነ ግን በእኔ ውስጥ ምን ይሰራል ነው? ቤት ይሰራል። የእኔ ያልሆነውን ነገር የእኔ ማድረግ ጀምራለሁ። ለዛ ነው ከሀሳቦቻችሁ ጋር አትታገሉት፣ ጀስት እንዲሄድ ፍቀዱለት የሚባልበት ምክንያት። ምክንያቱም እኔ እያሰብኩ እንደሆነ ካወቅኩኝ ብሌም አደርጋለሁ። አንደኛ ምን አይነት ሰው ነኝ እንደዚህ አይነት ነገር ማስበው? ስለ ሰዎች በጣም መጥፎ ሰው ነኝ ማለት እንጀምራለን። ሰልፍ ጀጅመንታል መሆን እንጀምራለን፣ ወይም ራሳችን ላይ ፍርድ የምናደርግ መሆን እንጀምራለን። በዛ ምክንያት የሚሰማን የሼም ወይም ደግሞ የጸጸት ሊሆን ይችላል፣ የሚሰሙ ስሜቶች አሉ። ያ በራሳችን ውስጥ ቤት እየሰራ የኛ ያልሆነ ነገር የኛ ማለት እንጀምራለን። ለአንድ ነገር ክሬዲት ስትሰጡ በእናንተ ውስጥ የሚሰራው የሆነ ቦታ አለ። አብዛኛው ችግሮቻችሁን ችግር የለም ብላችሁ እንዳታስቡ። ችግር የመኖር አቅም አለ። አንድ ሰው ስጋዊ ችግሮች እንደሚደርሱበት ሁሉ ስነ ልቦናዊ የሆኑ ችግሮች ሊደርሱበት ይችላል። ነፍሱ የመታመም አቅም ሊኖረው ይችላል። መንፈሱም ይታመማል። ስለዚህ በስነ ልቦናችን ላይ የደረሱት ነገሮች አንደኛ ከኛ አንጻር የተፈጠሩ ነገሮች ሊሆኑ ይችላሉ። አሁን ላይ ባለንበት በልጅነታችን የሆኑ የተፈጠሩ ትራውማቲክ የሆኑ ኤክስፒሪየንሶች ሊኖሩ ይችላሉ፣ ወይም ደግሞ ቁስል የሚያሳድሩብን ህመሞች ሊኖሩ ይችላሉ። ባለፈው እንዳልኳችሁ አንድ ልጅ ማግኘት ያለበት ነገር አለ፣ መደረግ የሌለበት ነገር ደግሞ አለ። አቢዩዝ የሚደረግ ከሆነ የሚመታ፣ የሚቀጠቀጥ፣
የሚሰደብ ከሆነ በሱ ውስጥ የሚያድርበት ነገሮች ኔጌቲቭ የሆኑ ነገሮች መሆኑ ይጀምራል። አንድ ልጅ ደግሞ ማግኘት ያለበትን ነገር ካላገኘ ደግሞ በዛው ልክ። ስለዚህ አስተዳደጋችን በጣም ተጽዕኖ አለው። ስለዚህ አንድ ሰው የስጋዊ የሆነ ችግር እንዳለ ሁሉ ስነ ልቦናዊ የሆኑ ወይም ደግሞ የነፍስ ህመምም ሊያጋጥሙ ይችላል። ስለዚህ you have to be open and you have to be ask። ሊጠቅማችሁ ወይም አንድን ነገር ደግሞ ወደ ጥሩነት ልትቀይሩት የምትችሉት በዛ መንገድ ነው። ጠይቁ ይከፈትላችኋል አይደል? so when you open your heart ወይም ደግሞ ልባችሁን ስትከፍቱት እና ስለ አንድ ነገር ስትጠይቁ በብዙ ነገሮች ውስጥ ያንን ችግር የማየት እድላችሁ እየሰፋ ነው የሚመጣው። ግን እኔ ችግር የለብኝም የሚሆንኩት ነገር የለም ካላችሁ በፍሬያቸው ይታወቃሉና በምታደርጉት ፍሬ መታወቅ ትጀምራላችሁ። እዚህ በተሻለ አቅም የሆነ ሰው ስትረስ ሊያጋጥመው ይችላል፣ የመጨነቅ የመረበሽ አንድን ነገር የግዴታ ማድረግ አለብኝ ወደሚል ነገር መግባት እንጀምራለን። ወደ አንዳንዴ እንደውም እነዚህ ሀሳቦች በጣም እያደጉ ሲመጡ ሁላ ምን ያደርጋል? ትዕዛዝ አቀባይ መሆን ይጀምራል። እንደዚህ ያደርግ። አንዳንድ ሰዎችን አይቻቃለሁ። ለምሳሌ ተነስ ሲለው ቶሎ የሚነስ እችን አድርግ ወዲያው የሚያደርግ ትዕዛዝ የሚያቀብለው ነው። እዚህ ይሄ በአይምሮ ውስጥ ወይም በስነ ልቦና ውስጥ የተፈጠረው ነገር የእሱ ጌታ መሆን ይጀምራል። he becomes ባሪያ ወይም የዛ ነገር ባሪያ መሆን ይጀምራል። የሀሳቡ ባሪያ መሆን ይጀምራል። ሁሉ ነገር አስባችሁ ታጨርሱ ሲጀመር ማይሆን ነገር ነው። ደመነፍሳዊ የሆኑ ነገሮች አሉ ማሰብ ማይጠበቅ ስንጽፍ ወይ ስንራመድ ምናምን። ግን ደግሞ አንዳንድ ነገሮች ላይ ኮንሽስ መሆን ያሉብን ነገሮች አሉ፣ ወይ ማስተዋል ያሉብን ነገሮች አሉ። ማስተዋል ደግሞ የመጀመሪያው የነፃነት መንገድ ነው። ለማስተዋል ወይም ለአንድ ሰው ራሱን ለማወቅ ማስተዋል ሲጠበቅበት ከማስተዋል በፊት ደግሞ ጥያቄ ያስፈልጓል። ምንድነኝ እኔ የሚሉትን ነገሮች። ስለዚህ ስትረስን ኮፒንግ ሜካኒዝም ያስፈልጓል፣ ጤናማ የሆኑ እነዛ ነገሮች ለማድረግ ግን መጀመሪያ በሽታ ማወቅ አለብን ወይም ችግርህን ማወቅ አለብን። በዚህኛው ቪዲዮ እንግዲህ ስለ ስትረስ ወይም አብዛኛው ችግሮቻችን የሚነሱት ከዛ የተነሳ የመሆን አቅም ስላለው ምናልባት ያን ነገር የምትረዱበት እንዲሁም በሚል ነው። እያንዳንዱ ነገር የራሱ ሁለት ሳይድ ቢኖረውም የተሳለ ስለት ቢኖረውም ግን እንደሚያሳድገን ሁሉ መልሶ የሚገለንም ነገሮች አሉ። ስለዚህ እያስጨነቋችሁ ያሉ ነገሮች ምንድን ነው? ወይም መጥፎ ነገር ይፈጠራል ብላችሁ የምታስቡት ፊዚዮሎጂካሊ ወይም ደግሞ በሰውነታችሁ ላይ የሚገለጡት ችግሮች ምንድን ናቸው? የልብ ኬዝ፣ የኩላሊት ኬዝ ሊሆን ይችላል፣ ራስ ምታት፣ ማይግሬን፣ ለመተንፈስ መቸገር፣ ይሄ ደረታችሁ አካባቢ ላይ የሚሰማችሁ ህመም፣ የተስፋ መቁረጥ፣ ከሰዎች ጋር ያላችሁ ፍላጎት መቀነስ፣ ለራሳችሁ የምትሰጡትን ቦታ ሊሆን ይችላል፣ ለራሳችሁ የምትሰጡት ዋጋ እየወረደ የሚመጣ ከሆነ እነዚህ ነገሮች ትሬስ ባክ ስናደርገው ወይም አንፓክ ስናደርገው ስንፈታታው ምናልባት የመጀመሪያ ጊዜ የምታገኙት ነገር አንደኛው ውጥረት ነው ወይም ተጽዕኖ። የሆነ ፕሬሸር ሲደረግባችሁ ስለ ልቦናችሁና ፊዚካላችሁ ወይም የሰውነታችሁ ሪያክት የሚያደርጉበት መንገድ አለ። ከአቅሙ በላይ ከሆነ ግን ኮላፕስ ነው የሚያደርገው። ስለዚህ ያችን የተሰበረው ማንነታችሁን ለመጠገን ወደ ሱስ ቦታ፣ መሸታ ቤት፣ ለፖርኖግራፊ መጋለጥ፣ ከዛ ከሴቶች ጋር ማደር፣ ለእንደዚህ አይነት ነገሮች የመጋለጥ እድላችን ከፍተኛ መሆን ይጀምራል። ይህን ይመስላል። አመሰግናለሁ። ጥሩ ነገር እንዳገኛችሁ ምናልባት ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ ኮመንት አድርጉ። መልካም ጊዜ